እሺ ስሜ ፍቅሩ እባላለሁ። ፍቅሩ ገለታ እባላለሁ። የመጣሁት ከዚሁ ከአዲስ አበባ ዙሪያ ወደ ሰበታ አካባቢ ነው እና ለምስክርነት ሲቀርብ የሶስተኛ ጊዜ ነው። ምናልባት የምታስታውሱት ከሆነ ማለት ነው። እና በአጭሩ መናገር የምፈልገው በፊት ትንሽ ቆይቷል። ይሄ ቸርች እዚህ ሲመለክ እዚህ በቴሌግራም ወደ ውጭ ወደ አሜሪካ የሚደወልበት ቦታ ነበርና ወደ ውጭ ሊደውል ይመጣለሁኝ እና ሲመጣ እዚህ ሲዘምሩ ምን ሲሉ አዳምጣለሁ፣ እሰማለሁ እና ልቤ እዚህ ቀረ። በጣም እንትን ብዬ ነው አተንደ ሲከታተል የነበረውና ልቤ እዚህ ቀረ። ገብቼ ከነሱ ጋር እንዳላመልክ የማን ቸርች እንደሆነ አላቅም። ሆኖም እንደዛ ቀጥሎ አሁን የኔ ምርጫ መጨረሻ ላይ ጂፒኤስ ሆነ። ጂፒኤስ ሆኖ ይሄው ሶስተኛ ጊዜ ለምስክርነት እዚህ ቀርባለሁ። በቤትም በቻናል ላይ የሞላሁት የመጀመሪያ ምርጫዬ ጂፒኤስ ነው። ነቢይ ሄኖክ ላይ ያለውን ቅባት በእውነት ቅባቱ በጣም ይሰራል፣ እጅግ በጣም ይሰራል እና የእሱም ፕሮግራም የቤታችን ስንከታተል በስስት ነው የምንከታተለው። በስስት ዶት አድርጌ ነው የሚጀምረው፣ ምክንያቱም ለማሳጠር ነው። ከሱ በኋላ ያለውም የሚመሰከር ነው። በቃ ዶት አድርገው ይቀጥሉ እና የምስክርነት አርዕስት ይሁን አለ ሆነ ጂፒኤስ ይላል። አርዕስቱ ይሁን አለ ሆነ ጂፒኤስ። ምን ሆነልኝ ልትሉት ትችላላችሁ፣ በአእምሯችሁ ልታስቡት ትችላላችሁ። የሆነልኝ ድንቅና ታምራት ነው እና ይሄውም አንድ ወዳጄ፣ እሱ ዓለማዊ ነው፣ እኔ ክርስቲያን ነኝ፣ ጴንጤ ነኝ እና በጣም የምንዋደድ የምንቀራረብ፣ በችግሩ ጊዜ የሚረዳኝ የምንቀባበል ሰው ነበር እና ጠላት በመካከላችን ገባና ከእኔ ጋር እንዲኮራረፍ አደረገ፣ በስራ ምክንያት ማለት ነው። ሲያደርግ ከዛ በፊት ከመኮራረፋችን በፊት ወደ ቤቱ ጠራኝና የሆነ ስራ ስራልኝ አለኝ። እጄ ሰራውለት፣ ወደ 2 ሳምንት እዛ ቆየሁትና ሰራውለት እና እዚህ ቦታ ደግሞ አንድ ዘመናዊ የሆነ ቤት ትሰራልኛለህ ምናምን አለኝ። እሺ እሰራልሃለሁ አልኩት። ከዛ የግቢውን ቁልፍና የቤቱን ቁልፍ ሁሉ አስረክቦኝ ወደ ራሱ ስራ ሄደ። ከዛ እሱ ሲሄድ ጂፒኤስ ይሁን አለ ሆነ ብዬ በዘይቱ መሬት ላይ እየረጨው በሩ ላይም እንደዛ ረጨውት። ከጊዜ በኋላ እንግዲህ አሁን ከሰውየው ጋር ጠላት አጣላና አኮራረፈን። ከዛ ሰውየው ሁለተኛ በአይኔ ሊያይ አልፈልግም ተጣልቻለሁ ምናምን አለኝና ተለያየን። ውክልና ሁሉ ሰጥቶኝ ሌላ ቤት ነበረው አጠገቤና እሱን ያን ቤት እኔ ነኝ ሲያስተዳድርለት ነበረው። ያን ውክልና ሁሉ አነሳ፣ ተጣላ። የመጨረሻው ተለያየን። ከዛ በህልሜ በግቢዬ ውስጥ አስረ የሄድከውን ነገር ናና ፍታ ብሎ በስልክ ጠራኝ። ሰውየው በህልሜ አስረ የሄድከውን ናና ፍታ ብሎ በህልሜ ጠራኝ። ያሰርኩት ጂፒኤስ ይሁን አለ ሆነ ያልኩትን ነው። ምንም ያሰርኩት ነገር የለም። በእግዚአብሔር ቃል ነው ያሰርኩት። እኔ አሰርከው እንጂ ከዚህ በላይ በእግዚአብሔር ቃል አሰርኩት። ከዛ ጠራኝ። በህልም ሲጠራኝ በህልም የጠራኝን ከ3 ቀን በኋላ ደግሞ በእውኑ በስልክ ጠራኝ። ና በአስቸኳይ እፈልጋለሁ ምናምን አለ። ምንድነው ምናምን? በቃ ነገ እንድትመጣ ምናምን አለ። ከዛ ጠዋት ሲሄድ ይኸውልህ እርግጥ ተጣልተን ተለያይተናል። አሁን በፊት ትሰራለህ ያልኩኝ ስራ ስለተጣላን ስራውን አቋርጬ ለሌላ ሰው ሰጥቼ ነበር። እንደገና ደግሞ ከሰውየው ጋርም ስለተጣላውና ስላልተስማማው አሁን ግን አንተ እንድትሰራ ወስኛለሁ አለኝ። እሺ ከዛ በፊት ግን ከእርሶ ጋር መነጋገር የምፈልገው ነገር አለ አልኩት። ምንድነው ምናምን አለኝ። በፊትም የተቀያየምነው እኮ ሰይጣን ነው ያቀያየመን እንጂ እኔ በእርሶ ላይ ምንም የያዝኩት ቂም የለም። አሁንም ቢሆን ደግሞ ስራውን እሰራለሁ፣ እግዚአብሔር ይረዳኛል፣ እሰራለሁ አልኩት። እንደዚህ ግንብ ነበርና በጀርባው እዛ ላይ ጂፒኤስ ብዬ መስቀል አድርጌ ጂፒኤስ አለ። አሁንም አሰርከው? አሁንም አሰርኩት። ከዛ ማታ ከስራው ሲመጣ ያ መስቀል ነው፣ መስቀሉን አውቃለሁ፣ ጂፒኤስ የምትለው ግን ምንድን ናት አለ። ዝም አልኩት አለና እሺ ይሁን ቀጥል፣ በቃ ስራዬን ቀጥል አለኝ።
አላጠፋሁትም። ጂፒኤሱ ይነበባል። በቾክ ምናምን ነው ጻፍኩትና ይነበባል በርቀት። ስራውን ጨርሼ እስካስረክብ ድረስ ጂፒኤስ በቦታው ነበረ። ስራውን በአግባቡ ሰርቼ ጨረስኩ። አሁን ይሄ ደግሞ ምንድነው ልትሉት ትችላላችሁ። ይሄ እኔ እንግዲህ ምርጫዬ ጂፒኤስ ነው። እግዚአብሔር የተመሰገነ ይሁን። እኔ እዚህ የእኔ ትንቢት፣ የእኔ ቋጠሮ፣ የእኔ መልእክት፣ የእግዚአብሔር ቃል የደረሰልኝ እዚህ ነው። ነገሮች ሁሉ የተከናወኑልኝ የእግዚአብሔር ቃል የተነገረኝ ማለት ቃሉ ትንቢት የተነገረኝ እዚህ ቸርች ነው እና ያ የማገኘው ክፍያ በየጊዜው 100 ብር፣ 500፣ 1000 ብር በየጊዜው ባንክ እየተመላለስኩ እንደዚህ ከባንክ ሰራተኞች ጋር ከምጋፋ ለምን በዚህ ሲስተም አጠራቅሜ ቤተሰቦችም እዚህ ውስጥ የከተቱ ስራውን ሲጨርስ እጄ ለምን አላሰረክም ብዬ ይህኛውን ፈጠርኩት። ይህን ፈጠርኩት። ቤተሰቦች ጠቅላላ እዚህ ጋር ቁልፍ አለው፣ እዚህ ጋር መክተቻ አለው። ማንም ሰው ቁልፉን ሁሉ ደበቅኩት፣ ቤት ውስጥ ደበቅኩ፣ ማንም ሰው እንዳይከፍት ደብቄ። ቤተሰቦቼ ልጆች 5 ነን። እነሱም የሚያገኙትም 5 ብርም ቢሆን 1 ብርም ቢሆን ከሚያገኙት እግዚአብሔር አስራትን መባውን የፍቅር ስጦታውን እዚህ ውስጥ ክተቱ እያልኩ እኔም ካገኘሁት ከስራውም ያገኘሁት የተለያዩ መባና የፍቅር ስጦታ ሌሎችንም እዚህ ውስጥ የከተት አጠራቅሜ ይዤ መጣሁ። ያደረገው እግዚአብሔር ነው። ተባረክ፣ እግዚአብሔር ይባርክ። እና አሁን ቤተሰቦቼ አሁን እህቴ እንደተናገረችው ጠቅላላ እኛ የውጭ እንትን ሞልቴና እናቅም ዲቪ አጋጣሚ ሆነ ሁላችን ዲቪ ሞልቴናል። እና በእውነት እኔ እግዚአብሔር የአፌን ቃል እንደሚያክብር ስለሚያውቅ አንድ ቃል ከአፌ ወጥቶ የእግዚአብሔር ቃል ከሰማይ ወርዶ መሬቱን ሳያርስ እንደማይመለስ ከአፌ ወጥቶ ሳይፈጸም እንደማይመለስ ስለማምነው ቃል ብቻ እንድታወጣልኝ ብዬ ነው። ዛሬ በቃ ሁላችሁም ልትሄዱ ነው። እኔም ሊዳ ፕሬዝ ጋድ። እሺ ና እቃውን መለሳል ይመጣበታል። አንድ ይመጣለስ አይወድማ ሲከናወን ጌታ ይባረክ። አሁን በየቤቱ አስቀምጣለሁ። ቴሌቪዥን እያየ ውሽኔ ምን ላድርገው ምናምን ከምትል እንዲህ አስቀምጣ ኮኔክት እዛው ፕሬዝ ጋር ተባረክ። ለእግዚአብሔር ቤት አስበሃል። አገልግሎታችንን ወደሃል። ተባረክ። አንዴ ስለ ቤት ስለ ቆጣሪ ምናምን ሁሉ መስክረልና አስታውስ። የሆነ ጥቅስ የተሰፋ ምናምንም ይዘል ይመጣል በጌታ በኢየሱስ አሜን። ይኸውልህ ብዙ ጊዜ ስለ ስኬት እናገራለሁ። ሁሉ ጊዜ እንጀራ ነው ወጥ ነው መኪና ነው ወይ ምናምን የምትሉኝ፣ አዎ ነው። እኔ እንደዛ ነኝ። እሺ ነብይ የሚቀባው አንተ እንድትበለጽግ ነው፣ እንድትባረክ ነው። አሜን። አማያ ካለ በሸለስ የዚህም ቤተሰብ ታሪክ ቀየር ነው። አሜን። ድንገት ምድረ በዳው ሙሉን በለመለመ ሳር ሲሞላ አሜን። አሜን። የዚህ ቤት ምድረ በዳ አለቅ። አሜን። መንገዳችሁን አቀናውት። አሜን። የልባችሁን መሻት በእጃችሁ ይሁን። አሜን። ይሁን አለ ሆነ። አሜን። ስሜ አያል ቢራራ እባላለሁ። አያልዬ እንዴት ነሽ? ደህና እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ። እኔ ተወልጄ ያደግኩት ጎንደር ነው። ጣውንት ከሚያመልኩ ቤተሰቦች ነው ተወልጄ ያደግኩት። እግዚአብሔር ለእኔ ብዙ ነገር ነው ያደረገልኝ። በጣም ታምሜ ነበር። ቤተሰቦቼ ሁሉ ልትሞት ነው ብሎ እየጠበቁኝ ነበር። ከዛ ጋር ተቀምጬ ደሟን ጠጥቶ ስጋዋን በልቶ አሁን ደግሞ ገላታለሁ እያለ የሚፎክር መንፈስ አለ ብለህ ጮኸ ወጣልኝ መንፈስ። ከዛ በፊት ሌሊት እየመጣ ያስጨንቀኝ ነበር፣ እያነቀኝ ጉሮሮዬ ምናምን ያስጨንቀኝ ነበር። ውስጤ በጣም ይቃጠል ነበር። ከዛን ቀን ጀምሮ አያሞኝ አያውቅም። አሁን በሰላም እየኖርሽ? ጌታ ይባረክ። አሜን። ፊት ስመጣ በህልም አይቼ ነው የመጣሁት። አላውቅም ነበር። መጀመሪያ ጊዜ ስለ አባቴ በጣም ህልም እያየሁ ፈርቼ ነበር። ከዛ አንተን አየሁክና መጣሁ። ከዛ ስለ ቤተሰቦች እየጸለይኩ እያለ አንተ ዛሬ ቤተሰቦቻችሁ በእናንተ የተነሳ ይጠበቃሉ ስትል አሜን አልኩኝ።
በሳምንቱ አባቴ በጣም ከትልቅ አደጋ ተረፈልኝ። እግዚአብሔርን አመስግኑልኝ። አባቴ የተረፈው በጣም ከትልቅ አደጋ ነው። ጥይት ተባርቆ ልብሱን በስቶ ካጠገቡ ያለው ልጅ ገደለው። ካጠገቡ ያለው ልጅ ገደለው። የሱን ልብስ በስቶ? አዎ እንደዚህ አልፎ። ከዛ የኔ አባት ከስር ልጁ ከላይ፣ የልጁ ደም እንዳለ ከኔ አባት ላይ። የኔ አባት ነው የሞተው ተብሎ ሲነሳ የኔ አባት አልሞተም፣ ያን ልጅ ነው የሞተው። እግዚአብሔርን አመስግኑልኝ። ሃሌሉያ። በጣም ደስ ብሎኛል። አንቺም ነፃ ወጣሽ፣ ተፈታሽ? አዎ በጣም አሞኝ አያውቅም። በጣም ነበር የምጨናነቀው። ጭንቅላቴን በጣም ነበር የሚያመኝ። ውስጤ እንዳለ ይቃጠል ነበር። ሐኪም ቤት ስሄድ ጨጓራሽ ተኗል፣ ደም ማነስ አለብሽ ነበር የሚባል። አዎ ተኗልና ጨጓራሽ ተኗል፣ ደም ማነስ አለብሽ ነበር የሚሉ። ከዛ እግዚአብሔር ግን አዳነኝ። አሁን ጌታ እዚህ ጠላትሽን አተን ነው። አዎ በቃ ነፃ ወጥቻለሁ፣ ነፃ ወጥቻለሁ። እግዚአብሔርን አመስግኑልኝ። ጌታ ይባረክ። አሜን። አመሰግናለሁ። እወድሃለሁ በጣም። ብሩክ ሁኚልኝ። እሺ እኔ የመጣሁት ከዚህ ከኮዬ ፈቼ ነው። እሺ ከዚህ በፊት ክፍለ ሀገር ነበርና የምንኖረው እዳ በጣም ያስቸግረን ነበረ። እሺ ማዘር ተበድራ ማለት ነው። ከዛም ብዙ ጊዜ በቃ እንሰቃያለን ቤት ውስጥ ማለት ነው። ከዛ አንድ ቀን ከዕለታት አንድ ቀን ቲቪ ስንከፍት አንተ አዋጅ እያወጅክ ነበረ። ከዛ በቃ እዳችሁ ተከፈለ። አንዱ ሰውዬ ደግሞ እየመሰከረ ነበረ። እዳዬ እንደዚህ ሆኖ ተከፈለልኝ ብሎ ሲመሰክር በበራችሁ ጎበን ላይ እዳዬ ተከፍሏል ብላችሁ ጻፉና ለጥፉ አልከን፣ በቲቪ ማለት ነው። ከዛ ሲስተር ደግሞ ጻፈችና ለጠፈች ጎበኑ ላይ ማለት ነው። 2 ወር ምናምን ከቆየ በኋላ 200 ሺህ እዳ ነበረ። ያ ተከፈለ። ክብር ነው። ከዛ ወደዚህ ወደ አዲስ አበባ ለመግባት እንፈልጋለን። ከዛ የክፍለ ሀገሩን በቃ ሁሉንም ነገር አመቻችና ወደ አዲስ አበባ መጣን። እዚህ ኮዬ ፈቼ በቅርቡ ነው የገባነው። ከዛ በመጀመሪያ ሰዓት እዚህ በመጣው ሰዓት እዛ ጋር ነበር የተቀመጥነው። ከዛ በቃ የሆነ አዲስ ነገር ይሆንላችኋል፣ አይታችሁ የማታውቁ ክብር ውስጥ ትገባላችሁ፣ አዋጅ እያወጅክ ነበር። አሜን ብለን ተቀበልን። ከዛን በሳምንቱ ሄድኩኝና በሁለተኛ ሳምንት ደግሞ እዚህ መጣሁ። እዚህ ጋር ቁጭ እንዳልኩትም እግሬ አበጠ፣ በጣም አበጠ እግሬ። ያው አሁን ፈንድቶ ነው የመጣሁት። ስቃይ ያሳየኝ ሲያሳየኝ ከዛ መጣንና ከሲስተር ጋር እዚህ ጋር ተቀመጥን። ከዛ እሷ ነበረች ምስክርነት እየሰጠች ሁማኔር ምናምን ልገዛ 30 ሺህ ባለቤት። ከዛ ባለፈው ሳምንት ነው? አዎ ባለፈው ሳምንት በቅርቡ ማለት ነው። ከዛ ከመጣሁ በኋላ በጣም እያመመኝ ነው የመጣሁት። አምልኮም እየተመለከ ነበረ። ቆሜ እንዳላመልክ በጣም ያመኛል። ከዛ በቃ እንደምንም ሆኜ ተካፍዬ ለሷ አዋጅ የባለቤትሽ በሽታ ከዚህ በኋላ አይኖርም ተፈውሷል ስትል ሲስተር ደግሞ እጅህን ጫንበት በእግርክ ላይ አለችኝ። እጅህን ስጭን ከዛ አንተም ለሷ ስጸልይ አዋጁን ተከፈልኩና ሲሄድ በሁለተኛ ቀን ፈናዳ እግሬ። ያው አሁን ፈንድቶ ነው የመጣሁት። አሜዚንግ። አሁን ሰላም ሆነ። ሰላም ነው። ሶስተኛ ደግሞ አዲስ ክብር ለዘር ማንዘራችሁ የምታካፍሉት በረከት አይታችሁ የማታውቁት ብላ አዋጅ ስታውጅ አሜን ብለን ተቀበልን። እኔና ሲስተር ሄደን ያው እንግዲህ ምንድነው ጉምሩክ ላይ ታግዶብናል። እዚህ ጉምሩክ ላይ ታግዶብናል፣ ተይዞብናል። እሺ በጌታ በኢየሱስ ክርስቶስ እጃችሁ ገባ። ይሁን አለ።